ሜሲ ኢንፊኒቲ ነው ሮናልዶ ተከታዩ ነው ሮናልዶን ከሜሲ ማነጻጸር ግን ለኔ ቢቀር ይላለው ምክንያቱም ሁለቱም በየፊናቸው ያለም እግር ኳስ ውበት ሆነው እዚህ ደርሰዋል ሁለቱንም ማክበር ያስፈልጋል የሜሲ ከፍታ ግን የምን ጊዜውም ነው ልክ ካርናይን ሮናልዶ ሉዊስ ናዛሪዮ ዴሊማ እንደተናገረው ነው ለኔ እንደሚገባይ ከሆነ አሁን ዓለም መስማማት አለበት ፔሌ ጋሪንቻ ማራዶና ቤከምባወር ዩዜፒዮ ዴስቴፋኖ ፑሽካሽ ሮናልዶ ራሱ አርናይን ወይ ሮናልዲኒዮ ሪቫልዶ ዚዳን አይደሉም የምን ጊዜውም ኮከቦች ሊዮኔል አንድሪያስ ሜሲ ብቻ ነው በዓለም እግር ኳስ ላይ በጣም ከፍ ብሎ የነገሰ ሁሉን ነገር ካሸነፈን በኋላ በጣም በከፍቶ ያለ አንዳንድ በጣም እግር ኳስን ታያላችሁ እንደሚባሉ ወገኖች ሜሲ በዛ የአልጄሪያ ጨዋታ እንዴት በቀይ ያልወጣም ይላሉ እንዴት ተንሿረው እንደማያዩ አይገባኝም ለእግር ኳስ ውበት ነው እኮ ሜሲ ቢቆይ ነው የሚሻለው ሜዳው ላይ ያቺው ሞመንት ኦነር እንደተናገረው በእግር ኳስ ንክኪ ነው ሃፕን ያደርጋል ሜሲ ዴሊብሬት ይሄንን ሊያደርግ አይችልም አንድም ቀን ኳሱን ለመንጠቅ በሄደበት ሞመንት ነው ነገር ግን በጣም እግር ኳስን ለሚመለከቱ እንዴት ቀይ ያልወጣም ይላሉ ይሄ ጽንፍ በተለይ ለዓለም እግር ኳስ ውበት የሜሲ ከፍታ ላይ የፈጠረው ነገር የለም መሲሁ ግን አሁንም የዓለም ዋንጫው ክስተት ሆኖ የምን ጊዜውም ኮከቡ ንጉስ መሆኑን ዘ ማጂክ ማን እግር ኳስ ለውበት ሞናሊዟ ደጋግማ እየሰገደች ትገኛለች ምን ቀረው ይሄ ኮከብ ወደ 39 ያቀና ይገኛል ሮናልዶ 41